ጋር ህይወት እንደጀመረች አውቃለሁ። ግን አሁን ደግሞ ከባሏ ጋር ታርቃለች። ግን እኮ የዛሬም ቢሆን አብዝቻ አፈቅርሻለሁ። ደግሞ ታውቃላችሁ በፊት እኔ ጀስት የምታወቀው መዝሙር ስዘምር እንደዚህ ቁም ነገር ስሰራ ነበር። አሁን እሷን ከእሷ ጋር ፍቅር ከጀመሩ በታረቅንበት ታይም ጀምሮ ከመዝሙር ዓለሙ እንዳለ ጠቅልል ብዬ ወጥቼ ወደ ሙዚቃ ህይወት ገብቻለሁ። ደግሞ እኮ እሷ አይደለም ሌላው ትልቁ ችግር ቢኖር በእሷ ላይ ተነሳስቼ ከኪያ ጋር ፍቅር ጀምሬያለሁ። ኪያ እንግዲህ ሙስሊም ናት፣ በሃይማኖት አንገናኝም፣ ግን ህይወቴን ቢሉ እኔ አንድ ነገር ልንገርህ ኤርሚ፣ ይሄ ቪዲዮ ማለት ነው፣ ይሄ ቪዲዮ እንደደረሰህ ይህንን ቪዲዮ አዳምጠህ ወይም ደግሞ ይህን ቪዲዮ ሰምተህ የይቅርታ ቪዲዮ እንድትሰራ ነው የምጠይቅህ። ምክንያቱም ይሄ ነገር ቤተሰብ ጋር ከደረሰ ቤተሰቦቿ ሌላ ነገር ውስጥ እየገቡ ስለሆነ ቤተሰብ ጋር ጭምጭምታው እየደረሰ ስለሆነ ይህንን ነገር እንድታቆመው ነው የምጠይቅህ። በቃ ሌላ ምንም አልልህም። ይሄን ነገር አቁመው፣ በቃ ይበቃሃል ማለት ነው። ልጅቷን ያንተ የፍቅር መደበቂያ እንድታደርጋት አልፈልግም። አንደኛ እምነታችሁ አይገናኝም። አንተ ኦርቶዶክስ፣ እሷ እስልምና እምነት ተከታይ ናት። ስለዚህ ቤተሰብ ጋር ደርሶ ሌላ ጭቅጭቅ ከማምጣቱ በፊት ቤተሰብ ጋር ሌላ ነገር ውስጥ ከመግባቱ በፊት ያላችሁን ግንኙነት ከኢክራም ጋር እንድትርቅና የይቅርታ ቪዲዮ እንድትሰራ አደራ እልሃለሁኝ። ይሄ ቪዲዮ እንደደረሰህ ምላሽ እንደምትሰጠኝ አልጠራጠርም። አትግማማ፣ እዛ አትጃጃል። ፍቅር ዝም ብሎ ያንተ መጫወቻና መጨማለቅ አይደለም፣ እምነትም እንደዛው። ዝም ብለህ አደራ እላችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ሁላችሁንም ይሄንን ቪዲዮ ስትከታተሉ እንግዲህ እስከ መጨረሻው በማየት ለሱ እንዲደርስ እንድታደርጉልኝ አደራ እላችኋለሁ ማለት ነው። ምን አለ መሰላችሁ፣ አንዳንድ ጊዜ የሆነ የለቀቀ ነገር ከመስመር የወጣ ነገር ቦታ ላይ ስንገባ እኛ የምናደርጋቸው ነገሮች ሁሉ ለእኛ ለዕለቱ አሁን ላይ ቁመን ባለንባቸው ሰዓት ነው ወይም ደግሞ አሁን በቆምንባቸው ቦታዎች ላይ ትክክል መስሎንና ጥሩ እየሰራን ወይም ደግሞ ጥሩ እየሄድን የሚመስሉን በጣም ብዙ ቦታዎች ላይ ግን ስህተት የሆኑ ነገሮች አሉ። ይሄ ልጅ እንግዲህ እንደምናውቀው ሁላችንም በጣም ጎበዝ፣ በእምነቱ ጠንካራ፣ መዝሙሮችን ብቻ የሚሰራ እንዲሁም ደግሞ በእምነቱ በመንፈሱ የጠነከረ ልጅ እንደሆነ ነው ሁላችንም የምናውቀው። እሷም ደግሞ ሙስሊም የሆነች እህታችን ናት። ሄለን የኦርቶዶክስ እምነት ተከታይ ናት። እሱ የኦርቶዶክስ እምነት ተከታይ ነው። ከ2 ዓመት በፊት የፍቅር ጓደኛ ወይም ደግሞ አብረው የሚኖሩ ፍቅረኛሞች ነበሩ። በአንድ ቀን በሆነች ስህተት የሆነ ግጥም ገጠመች በሚል ምክንያት በትልካሻ ሰበብ ምክንያት በእልህ ተነሳስቶ ይችኛቱ ልጅ አፈቀርኳት እያለ ሲጃጃል እናየዋለን ማለት ነው። አንደኛ እኔ ለኤርሚ የምነግረው ነገር ምንድን ነው፣ ይሄ ነገር ቤተሰብ ጋር ከደረሰ ቤተሰብ ጋር ጭምጭምታ እየደረሰ ነው። ቤተሰብ ጋር ጭምጭምታው ደርሶ ትክክለኛው መረጃ ቤተሰብ ጋር ከደረሰ በኋላ መሬት ላይ ቤተሰብ ሌላ ነገር ውስጥ እንዳይገባ እዚሁ ላይ ብታቆመው ይሻላል። እኔ እንደ እህት የምመክርህና እንደ እህት የምጠይቅህም ማለት ነው። አንደኛ እሷ የእስልምና እምነት ተከታይ ናት፣ ሁለተኛ የኦርቶዶክስ እምነት ተከታይ ናት። እምነታችሁ በመሀል እያለ ሆኖ ይችን ልጅ ወድሃት አፍቅረሃት ወይም ደግሞ ፈልገሃት ሳይሆን ሄለን ጋር ስለተጣላህ የሄለንን ንዴትና በሄለን ቁጭት ነው እሷ ጋር የሄድከው ማለት ነው። ስለዚህ አንደኛ ሴቶች እዚህ ጋር ክብራችሁን መጠበቅ አለባችሁ። አንደኛው ሲጥላችሁ ወደ አንደኛው አንደኛው ሲተዋችሁ ወደ አንደኛው፣ አንዱ ሲተዋችሁ ወደ አንደኛው የሚለውን ነገር ብትተውት። ፍቅር ማለት ይሄ ዝም ብሎ ጉንፋን አይደለም፣ ከአንዱ ጋር ስነጥሶ ወደ አንዱ የሚጣበቀው ማለት ነው። መጠቀሚያ ሲያደርጓችሁ ማወቅ መቻል አለባችሁ። ስለዚህ አሁንም ቢሆን የእናንተ እዚህ ላይ ይሄ የመጃጃሉ ይሄ እንካ ስላንተ የመባባሉን ነገር ተዉትና ቤተሰብ መሬት ላይ የገጠር ሰው እንግዲህ የክፍለ ሀገር ሰው ምን እንደተሰራ እንደሆነ ምን እየተደረገ እንደሆነ አያውቁም። ስለዚህ ቤተሰብ አሁንም ቢሆን ምን እየተፈጠረ ነው እያለ ስለሆነ ይሄን ነገር እዚሁ ላይ ብታቆሙትና እዚሁ ላይ ብትቋጩት የሚለውን ነው እኔ እንደ እህት የምነግርህም እንደ እህት መናገርም ያለብኝም ይሄንን ነው። ምክንያቱም እዚህ ጋር ይሄ ነገር ቤተሰብ የሚደርስ ከሆነ ሙሉ በሙሉ ቤተሰብ ትክክለኛ መረጃውን የሚያውቀው ከሆነ መሬት ላይ የሚፈጠረው ነገር የከበደ ነው የሚሆነው። አንተም ቤተሰቦች ጋር ተጣልተህ እሷም ቤተሰቦቿ ጋር ተጣልታ፣ ሁለተኛ ደግሞ አንተ ከልብህ አፍቅረሃት አይደለም ወይም ደግሞ ከልብህ ፈልግሃት አይደለም በጭራሽ። ምክንያቱም አንተም ብለኸዋል፣ ተናግረኸዋል። ሄለንን አሁንም መወዳታለሁ፣ አሁንም ማፈቅራታለሁ፣ ነገር ግን የበፊተኛው ባሏ ጋር ታርቃለች። ሲጀመር የበፊተኛው ባሏ ጋር ትታረቅ አንተ የምትጠቀው ነገር የለም። ሲጀመር የበፊተኛው ባሏ እያለ አንተ እሷን የሰው ሚስት ምን ፍቅር አስያዘ? የሰው ሚስት ጋር ምን አጃጃለህ? መጀመሪያ ከመጀመሪያውኑ ባል እያላት እንዳለ አካወቅ ማለት ነው። ሲቀጥል ደግሞ አሁን ያኛውን ባሏ ጋር ከታረቀች እንኳን ሄለን ታርቃለች ካልክ እንኳን ድሮ አትፈልግህም ነበረ። ስለማትፈልግህ የምትፈልገው ጋር የመኖር መብት አላት። እሷ የምትፈልገው ጋር ሄደች ብለህ ግን የዚችኛቱ ልጅ
መጫወቻ ማድረግ ትክክል አይደለም። እንደ ሴትም እንደ ሚዲያ ሰውም ወይም ደግሞ እንደሷ በእሷ እድሜ ላይ ባለም ደረጃ ላይ የምታስቡ ሁላችሁም ይችኛይቱ ልጅ ስላልፈለገችው እና እዛኛው ባሏ ጋር ስለሄደች ይችኛይቱን በእሷ ንዴት መጥቶ ፍቅር በንዴት እና ፍቅር የቁጭት መወጫ አይደለም። ስለዚህ የልጅቷንም ሕይወት ባታበላሽባት ቤተሰቦቿን ጋር ባታጣላት እንደኔ የተሻለ ነው ብዬ ነው የማስበው። ሌላው ደግሞ ምንድነው እዚህ ጋር የሄለን ጉድ አለብሽ፣ የሄለንን ጉድ አውጥቼ ዘርገፈ። ወንዶች ግን ምንድነው ስራቸው? አንዳንድ ጊዜ ትገርሙኛላችሁ። የሆነ ፍቅር በሆናችሁ ሰዓት አሁን ሁላ 3 ቀን ነው ለ4 ቀን ቲክታክ ላይ የታችሁ ከሆነ በቃ ሽንታችን ምሪንዳ ይሆን ሲሉ ነበረ ሄለን እና ኤርሚ ማለት ነው። ሁለቱ በጣም በቃ ከኛ በላይ ማንም የለም ብለው በግጥምም ላይቭ ላይ እኛን ገዝታ አስገባን ስንለው ሚስቴ ትመጣለች እያለ በቀይ ነበር ሲያባረረን የነበረው ማለት ነው። አሁን ምን ተገኝቶ ነው ታዲያ? አሁን አይንሽን ላፈር አሬ ነካው ጭ የተደራረጋችሁት ምን ጉድ ኑሮባት ነው? ጉድ ካለበት መጀመሪያ አንተ ከሷ ጋር ምን ሸገጥላስ ባላት። ጉድ ካለበት ከሷ ጋር አንተ ምን ይሄን ያህል ቀን አስቀመጠ? ቢያንስ 2 ዓመት ራስህን ተናግረዋል። ከአንድ በት የተናገርከው ስለሆነ ማለት ነው። አንድ በት የተናገርከው ከ2 ዓመት በፊት ነው ፍቅር የጀመርነው እስካሁንም ድረስ ስቲል አሁንም ድረስ አፈቅራታለሁ ነው ያልከው እና ቢያንስ በእሷ ንዴት ሄለን እንትና ማን ነው ኤክሩ ጋር ሄጃለሁ ነው ያልከው ማለት ነው። አንዳንድ ጊዜ ወንዶች የምታስቡትና የምትናገሩትን ነገር ለጌታችሁ ወቁ። ይችኛይቱ ልጅ ያንተ የመጫወቻ ወይም ደግሞ የጊዜ ማሳለፊያ አይደለችም። ስለዚህ አሁንም ምን የምናገረው ሄለን ሆነችህም አልሆነችህም ሄለን ጋር የራስ ጉዳይ ነው። የምጨረሰውን መጨረስ ትችላለህ። ከዚችኛይቱ ልጅ ጋር ግን አንደኛ በእምነት ሌላ ነገር ውስጥ እያስገባችሁ ነው ያላችሁት። ሁለተኛ እሷ የራሷ እምነት አላት፣ አንተ የራስህ እምነት አለ። በሶስተኛው ደግሞ አንተ እሷ ጋር የመጣኸው እውነት አፍቀረሃት ሳይሆን የእውነት ወድሃት ሳይሆን የሄለንን ንዴት ወይም ደግሞ የሄለንን እልክ መወጫ ነው ያደረካት ማለት ነው። ይሄን ነገር ደግሞ ቤተሰብ ሲሰማ አንዳንድ ቤተሰቦች በልጆቻቸው በራሳቸው እንትን እንዲሄዱላቸው የሚፈልጉ አሉ። ማንኛውም ቤተሰብ የኛ ቤተሰቦች ሆኑ ማንኛውም እና ልጅቷን ከቤተሰቦቿ ጋር እንዳታጣላት ቤተሰቦቿ እየሰሙ ጭምጭምታ እየሰሙ ስለሆነ ትክክለኛው ነገር መሬቱ ወርዶ ቤተሰብ ጋር ደርሶ ሌላ ነገር ውስጥ ሳይገባና ሌላ ጭቅጭቅ ሌላ እንካስላንቴ ሳይፈጠር ይሄን የጀመርከውን ነገር እንድታቆም ነው የምነግርህ አሁንም ቢሆን። ምክንያቱም የባሰ የከፋ ነገር እንዳይፈጠር ማለት ነው። ሄለንንም ይቅርታ ብለህ ቪዲዮ ሰርተሃል። እሷ ግን ይቅርታን አልቀበልም፣ ይቅርታን የማልቀበለው ደግሞ ጉድ አለባት ብለሃል። ጉዴን አውጣው ነው ያለችው። ጉድ ካለባት አውጣ የእሷን ጉድ። ምን አስወርቶ ወንድ ልጅ አያወራም። በነገራችን ላይ ወንድ ልጅ አደርጋል እንጂ አይፎክርም። የሚፎክር ወንድ ልጅ አለ ብዬ አላስብም። ስለዚህ የእሷን ጉድ አውጣውና እኛ የምንየው የእሷን ጉድ ይዘረግፋለሁ ብለህ ካወራህ በኋላ ይችኛቱን በእሷ ልክ ነው ፍቅር የያዘ ምናምን የሚባል ነገር እኛ ፍቅር የምናውቀው በትክክለኛ ስሜት የተመሰረተና በትክክለኛው መንገድ ላይ እንጂ እንዳንተ እንደዚህ ከአንዷ ፊት ስትነሳ ከአንዷ ላይ ዘለህ የምትወጣው ይሄ ሙዝ የምትለቅም ጦጣ ይመስል ከአንዷ ሴት ወደ አንዷ ሴት እየዘለልክ የምትጨማለቅበት አይደለም ፍቅር። አንደኛ። ሁለተኛ እምነትህን ጠበቅ አድርገህ ያዝ። ወይ እምነትህን ጠበቅ አድርገህ ያዝ፣ ወይ ወደ ይችኛቱንም እውነት አፍቅረህ ከሆነ ወደ ይችኛቱ ታጠቃለህ። በቃ ሌላ ምንም የምለው ነገር የለኝም። ምክንያቱም ልጁ አቋሙን ስለማውቀው በደንብም ስለምንግባባ ስለምንተዋወቅ በአቋሙ የጸና ልጅ ነው። በእምነቱ ጠንካራ ልጅ ነው። ይችኛቱን በእምነቱ ጠንካራ ናት። ማንኛውም ሰው በእምነቱ ያው እንግዲህ ብዙ ነገር ሰውነን እናነሳሳታለን፣ ሰውነን እናጠፋለን። ነገር ግን ሁላችንም በእምነታችን የራሳችን የሆነ አቋምና ጽኑ የሆነ እንትን አለ። ስለዚህ እባክህን አሁንም እንደ እህት ነው የምጠይቅህ፣ እንደ እህት አሁን ይሄንን ስልህ ቪዲዮ ልሰራብኝ ምናምን ብለህ ራስህ እንዳታካብድ። ቤተሰብ ጋር ከደረሰ ሌላ ጣጣ ሊያመጣብህ ስለሚችል ራስህን ችለህ በራስህ መንገድ እንደገባኸው በራስህ መንገድ ውጣ። ልጅቷን ከቤተሰቦቿም ጋር አታጣላት፣ ቤተሰቦቿንም ሌላ ነገር ውስጥ አታስገባ። እኔ የምልህ ይሄንን ነው። ምክንያቱም ቤተሰብ አሁን እየሰማ በደንብ እርግጠኝነቱን ነው እንጂ የፈለጉት ሚዲያ ላይ ነው እየተወራ ያለው። ስለዚህ ሌላ ነገር ሌላ ነገር ከመምጣቱ በፊት አሁንም የይቅርታ ቪዲዮ ለሄለን እንደሰራኸው ሁሉ ለዚችኛቱም የይቅርታ ቪዲዮ በቃ ይቅርታ ተሳስቼ ነው እኔ ሄለን ስላናደደችኝ ሄለንን እጎዳለሁ ብዬ ወይም ደግሞ በሄለን እልክ ነው ይቅርታ ብለህ የይቅርታ ቪዲዮ እንድትሰራ ለልጅቷ የልጅቷንም ስም እንድታሳርፈው። ልጅቷ እስካሁን ድረስ ወደድኩት አላለች፣ ምንም ያለችው ነገር የለም። አርፋን የተቀመጠችው የልጅቷንም ስም በከንቱ እንትን አትበልባት። እባክህን ልጅቷንም ስሟን አጥራላት፣ ይቅርታ ጠይቃት። ለዚችኛቱ የይቅርታ ቪዲዮ እንደሰራ ሁሉ ለዚችኛቱም የይቅርታ ቪዲዮ ስራ። ቤተሰቦቿም የሚረጋጉበት፣ ቤተሰቦቿም ሌላ ነገር ውስጥ ከሚያስቡ ሌላ ነገር ከልጃቸውም ጋር ከሚቆራረጡ
ቤተሰብ በእምነት ጉዳይ ሌላ ነገር ውስጥ ገብቶ ይች ልጅ የሆነ ነገር ቢሏት ከባድ ነው። ስለዚህ በኋላ መስመሩን ከሳተ በኋላ መመለስ አይቻልም። መስመሩን ከሳተ በኋላ መመለስ ስለማይቻል መስመሩን ሳይስት በፊት የይቅርታ ቪዲዮ ሰርተህ ልጅቷን ይቅርታ ጠይቀህ ቤተሰቦቿንም ይቅርታ ጠይቀህ ሄለን ጋር የተፈጠረውን ችግር አጥብባችሁ ከሄለን ጋር እንድትቀጥሉ ይሄ እህታዊ ምክሬ ነው። ይሄንን ቪዲዮ እንዲደርሰው ሸር እና ኮፒ ሊንክ አድርጉልኝ። እንዲሁም ምንድነው ስሙ ላይክ አድርጉልኝ ማለት ነው። በቲክታክም ቆርጣችሁ ላኩለት። ያው ብዙ ቲክታክ ስለሆነ እሱ የሚጠቀመው የኔ ቲክታክ ስለተዘጋ ይሄኛው ቲክታክ ብዙ ምን ስለሌለው ለዛ ነው። ልጅቷን ለቀቅ አድርጋት። አሁንም ምን የምለው ልጅቷን ልቀቃት፣ በቃ ተዋት፣ ትስራበት፣ ሰርታ ልትለወጥ ነው የመጣችሁ። ስለዚህ ያንተ የፍቅር የልክ መወጫ እና ያንተ የፍቅር መደበቂያ አይደለችም እሷ። ፍቅር የራሱ የሆነ ደረጃ አለው። ትናንትና ሄለን ጋር ተጣልተህ ዛሬ ኤክሮ ጋር መታህ የምትፈነጭበት ምንም አይነት መንገድ የለህም። ይሄንን ቪዲዮ እንድታደርሱልኝ አደራላችኋለሁ። ሁላችሁንም ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው በማየት ለብዙ ሰው እንዲደርስልኝ አድርጉልኝ። ስለምታበረታቱኝ ሁላችሁንም ከልብ እያመሰገንኩኝ ፎዚ ዩቲዩብ ነበርኩኝ። ፎዚ ዩቲዩብ ውስጥ ተከታተሉ። አሁንም ደግሞ ብዙዎች ጋር እንዲደርስ ላይካችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስለ መዳም ቅመሞች የምሰራው ቪዲዮ ትናንት የጀመርኩት አለ። እሱ ቪዲዮ ነገ ቀጥልላችኋለሁ። ዛሬ ግዴታ ይህንን ቪዲዮ መስራት ስላለብኝ ነው ይህን ቪዲዮ የሰራሁት። እወዳችኋለሁ። ሁልጊዜም እንደምለው ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን። በወጡ ቀሩ መባልን ፈጣሪ ይጠብቀን። በእግር ወተን በሳጥን ከመመለስም ይጠብቀን። ለሀገራችን ፍቅሩን ያምጣልን። ጦርነት በቃ ብሎ ህዝባችን ስቆ የሚያድርበትን ቀን ያምጣልን እላለሁኝ። እወዳችኋለሁ። ይህን ቪዲዮ ለኤርሚ የእናቱ ልጅ እንድታደርሱልኝ አደራችኋለሁ። አመሰግናለሁ።